ጤና ይስጥልን ውድ የተከበራችሁ ቤተሰብ ምሳሌ ቀጣይ ክፍል። ብሩኬ ለቅድስቴ እንግዲህ ደብዳቤ ጽፎላታል። ደብዳቤ ማለት እንግዲህ እህቷ የቅድስት እህት የልደቷን ቀን አስታውሳ ደስ እንድላቸው ቤተሰቦቹም ደስ እንድላቸው ብላ ዳጣን እዛ ሄዳ ሁሉን ነገር አዘጋጅታ ልደቷን አዘጋጅታለታለች። ኬክ ገዝታ ሁሉን ነገር አድርጋ እናም ታዲያ በነገራችን ላይ የቅድስት እህት ወይም አብሮ አደግ ከነ ምርብር ጋራ ምግብ ሲበሉ አብራ አትቀርብም። ያው እዛ ክፍሏ ብቻዋን ናት። የሆነ እብድ ነክ ነገር ስለሆነች ማለት ነው። ግን ጥሩ ልጅ ናት። እና ታዲያ በዚህ በልደቷ ምክንያት ሁሉም አንድ ላይ ተሰባስቦ ነበር። ሁሉም እነ ኤዱ እነ ሁላቸውም እሷ ራሱ ከነሱ ጋር ተቀራርባ ደስ እንድላቸው አድርጋ ነበር። ነገር ግን በዛ መሃል ብሩኬና ቅድስት ያው ሁሉም በልባቸው ቅድስቴም መቼም ቢሆን አልተውም በማለት ሀሳብ ውስጥ ገብታ ነበር። ብሩኬ ደግሞ ይሄን የመሰለ ጊዜሽን ሰዓትሽን እኔ እንደ እውነት አምናለሁ፣ ጊዜሽን አልወስድብሽም፣ በፍጹም ለእኔ ብለሽ ጊዜሽን ማቃጠል የለብሽም ብሎ አስቦ ነበር። ነገር ግን በልደቷ ቀን ብጽፍላት ይሻላል፣ እኔም ባጠብቀኝ ይሻላታል፣ ጊዜዋን ተጠቀም ብሎ በወረቀት ላይ ጽፎ ከአበባ ጋር አድርጎ ሰጣት። ታዲያ ቅድስትም ስትቀበል ምንድን ነው ብሎ ደስ ብሏት ነበር። ነገር ግን ስታየው ጊዜሽን ሰዓትሽን ይህንን ቁንጅናሽን አታባላሺ፣ ጊዜሽን ተጠቀሚ፣ ለእኔ ብለሽ ጊዜሽን አታቀጥይ፣ እኔ እንደሆነ ታምማለሁ ብሎ ነው የጻፈላት። እሷም በጣም ደነገጠች። ታዲያ መድብልም ከእጇ ተቀብሎ ምንድን ነው ይሄ በማለት ደነገጠ። ኬኩም ሳይቆርስ ደስታቸውን በግማሽ ላይ ተቋርጦ ሁሉም ነገር አሳስቶ እናንተ ሄዱ እኛ እንነጋገራለን በማለት እነሱን ወደ ውስጥ ሸኛቸው። እንዴት እንደዚህ ታደርጋለህ ብሩክ? ቅድስት በደስታው ቀን እንዴት ደስታውን ታበላሽበታለህ? አንተስ ቢሆን እንዴት ተስፋ ትቆርጣለህ? ለእኔስ ቢሆን አታዝንልኝ? አንዴ ከውጭ ጠላት ጋር እየታገልኩ፣ አንዴ ደግሞ ለአንተ ስል ለእኔ እንኳን አታስብልኝም? ቅድስትስ ቢሆን ለአንተ ብላ ጊዜዋን ምን አደረገች? ምን አጠፋች? በማለት ቁጣውን አሳይቷል። ታዲያ ምሳሌ በጣም አኩርፋ ምግብ አልበላም አልጠጣም ብላ ቁጭ ብላ እያዘነች፣ ቅድስት በጣም አልቅሳ ስለነበረ ምን አደረግኩ ብሩኬ ብላ በደልከኝ አጎደልከኝ ብያለሁ ብላ ስላለቀሰች አይታ ነበር። እናም ታዲያ ዳጣና ኢዱ ምግብ ሽንቢና እናስታርቃቸዋለን በማለት ምሳሌ ጋር ተመካክሮ፣ ምሳሌም እሺ በማለት አባቴ ምንም ነገር አላደርግልም፣ ስታዛኝ ዝም ብዬ ታዘዛለሁ፣ ግን አኩርፋለሁ፣ እናቴን አስለቀስካት፣ ሁለተኛ ቅድስትን ካስለቀስካት አላናግርም፣ ካልታረቃት ይቅርታ ካልጠየቃት በማለት እንግዲህ ብሩኬን በስተ መጨረሻው እንደ በቀደሙ ወረቀት ላይ ጽፎ ቅድስቴን እንደምወዳትና እንደማያፈቅራት መቼም ቢሆን እንደማይተዋት ነግሯታል። ታዲያ እነሱም ደስ ብሏቸዋል፣ ቅድስትም ደስ ብሏታል። ድሮም ቢሆን እሷ በዚህ ትቼ አልሄድም መቼም ቢሆን አልተውም ብላለች። እናም ደስ አላቸው። ቀጣይ ደግሞ ብሩኬ ይድናል ይመስለኛል። ብሩኬ መዳን አለበት። ድኖ እንደ ድሯቸው መመለስ አለባቸው። ውድ ቤተሰብ ቀጣይ እንግዲህ አብረን እናያለን። ማህሌት አዲስ ጨዋታ ጀምራለች። እሱም ደግሞ እስኪ ትህትና ፈለጋ ላይ ናቸው። ወደ የት እንደሚሄዱ አብረን እናያለን። መልካም ቆይታ ይሁንላችሁ።